ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዛሬው ዕለት ደግሞ ለየት ባለ መንገድ የምክረ ሀሳብ ልሰጣችሁ ነው የመጣሁት። ስለዚህ እናንተ ይህንን ቪዲዮ እስከ መጨረሻው በመከታተል የማስተላልፋቸው መልእክቶች አሉ። እነሱን በጽሞና በማዳመጥ ለእናንተ ይጠቅሟቸዋል፣ ያግዟቸዋል ብዬ በማሰብ ሀሳቤን ለማጋራት ብቅ ብያለሁ። እንግዲህ ዛሬ በተለየ መንገድ እንግዲህ ከዚህ ጋር የምትመለከቱት ታፔላ ላይ የምታዩት ጽሁፍ ለምታነቡ ነው። ለማታነቡ መልእክቱም ለማታነቡ ስለሆነ ማለት ነው የምታነቡት። እዚህ ጋር የምትመለከቱት ከዚህ አካባቢ መቆም በሕግ ያስቀጣል ይላል። ልብ በሉ፣ ለማታነቡ ነው መልእክቱና እንደ አጠቃላይ ይህንን ጽሁፍ ወይንም ታፔላ እዚህ ጋር ያመጣሁት ያለ አንዳች ምክንያት አይደለም። ምክንያታዊ በሆነ መንገድ ነውና ማንበብ መጻፍ ላልቻላችሁ ሰዎች የማስተላልፍላችሁ መልእክት ቢኖር እንደዚህ አይነት ትዕዛዝ አዘል የሆኑ ማስታወቂያዎች ላይ እጅግ በጣም ከፍተኛ ጉዳት ስለሚደርስባችሁ እናንተ በልዩ ልዩ ምክንያት የትምህርት እድል ሳታገኙ ለቀራችሁ፣ ነገር ግን ዛሬ ቴክኖሎጂ ዘመኑ ባፈራው ቴክኖሎጂ እናንተ ባላችሁበት ናችሁ በማንኛውም ቦታ በማንኛውም ሰዓት ትምህርታችሁን መከታተል እንደምትችሉ መጀመሪያ ለማስተላለፍ ፈልጋለሁ። ስለዚህ ምንድነው እዚህ ጋር በዋናነት ይህንን ጽሁፍ እዚህ ጋር ያስቀመጡበት ዋና ምክንያቴ አንድ ሰው ባለማንበቡ ብቻ እንደዚህ አይነት ጽሁፍ ውስጥ ተቀምጦ ለሕግ ቅጣት እንደሚዳረግ ሁላችንም ልናውቅና ልንገነዘብ ይገባል ማለት ነው። ዛሬ ይህንና እነዚህ መሰሎችን ታሪኮችን ላወራችሁና አንዳንድ ትምህርቶችን የምትማሩበትን መንገድ ላስረዳችሁ ነው የመጣሁት። ስለዚህ እዚህ ጋር እንደምትመለከቱት ከዚህ አካባቢ መቆም በሕግ ያስቀጣል ይላል። እዚህ ምስሉ ላይ የምትመለከቱት ይህ ባለማንበቡ አንድ ሰው እንዳጠቃላይ ይህንን ባለማንበቡ ብቻ ለሕግ ምን ብሏል? ተቀጥቷል ማለት ነው። እስኪ ከዚህ ጋር አንድ ታሪክ ልንገራችሁ። በአንድ አነስተኛ ከተማ ዳርቻ የሚኖሩ አለቃ በለጠ የተባሉ አዛውንት ነበሩ። ማን አልኳችሁ? አለቃ በለጠ የተባሉ አዛውንት ነበሩ። እነዚህ ሰው እጅግ ታታሪና ሰላማዊ ሰው ቢሆኑም በልጅነታቸው የመማር እድል ስላላገኙ ማንበብና መጻፍ አይችሉም ማለት ነው። እነዚህ አለቃ በለጠ የተባሉ አዛውንት ከዕለት ተዕለት ኑሯቸውን ውጪ ዓለምን በልምድ የሚያውቁ እንጂ ሰውን አክባሪ የሕግ ታዛዥ ቢሆንም ሁሉ ማንበብና መጻፍ ምን አይሉም ነበር? አይችሉም ነበር ማለት ነው እነዚህ አዛውንት። ይህ አንድ ቀን አለቃ በለጠ ወደ አንድ ከተማ ገበያ ሄደው ሲመለሱ እግራቸው እጅግ ስለደከመ እረፍት ማድረግ ፈለጉና አጠገባቸው በነበረ አዲስ የተገነባ የሕዝብ መናፈሻ መግቢያ ላይ በጥሩ ሁኔታ የተለበጠ ግድግዳ አዩ። በግድግዳው ላይ ትልቅ ጽሑፍ ተጽፎበት ይታይ ነበር። ምን ተጽፎበታል? ትልቅ ጽሑፍ ተጽፎበታል። ግን እኚህ ሰው ምን አይሉም? አያነቡም፣ አይጽፉም ማለት ነው። አያነቡም፣ አይጽፉም። ባለማንበባቸውና ባለመጻፋቸው ምን ሆነው ግድግዳው ላይ የተጻፈው ምን ይል ነበር? እንደዚህ ይል ነበር። የተጻፈው ጽሑፍ በዚህ ቦታ ላይ መቆም ወይንም መውረድ በጥብቅ የተከለከለ ነው። ሕጉን የሚተላለፉ ማንኛውም አካል ምን ይላል? በሕግ ይቀጣል ወይንም ይጠየቃል ተብሎ ምን ተብሎ ነበር? ታፔላው ላይ ተጽፎ ነበር ማለት ነው። ተጽፎ ነበር። ነገር ግን እኚህ ሰው ባለማንበባቸው ምን አደረጉ? ምንም ሳያውቁ ግድግዳው ላይ ተደግፈው አግዳሚ ወንበር እንደሌለው ሁሉ እዛው ግድግዳው ስር ምን አሉ? ተቀመጡ። የድካም ስሜታቸው ሲለቃቸው በሕይወታቸው ስለተማሩ የመልካም ስነ ምግባር እሴቶች በራሳቸው እያወሩ ምን አሉ? መረጋጋት ጀመሩ። ማን? እኚህ አዛውንት። ከዛም በኋላ ጥቂት ደቂቃዎች እንዳለፉ ሁለት የፖሊስ መኮንኖች ወደ ቦታው መጡና አለቃ
በለጠን ሲያዩ በጣም ምን አሉ? ደነገጡ። አንደኛው መኮንን በፍጥነት ቀረበና አያቴ እዚህ ምን ታደርጋላችሁ ብሎ ሲጠይቃቸው የማስታወቂያው ሰሌዳ አላያችሁትም እንዴ ብሎ ይጠይቃቸዋል። አለቃ በለጠም ምን አሉት? በየዋህነት ልጄ እኔማ መጽሐፍ ማንበብ አልችልም፣ እግሬን ስለደከመኝ ብቻ ነው እዚህ ያረፍኩት እንጂ ሕግ መተላለፍ አይደለም ብለው ምን አሉት? ነገሩት። ይህ የፖሊስ መኮንንም በብስጭት አያቴ ሕግን አለማወቅ ከቅጣት አያድንም፣ እናንተ እዚህ በመቆማችሁ ለከፍተኛ አደጋ ተጋልጣችኋል። በላያችሁ ላይ ያለውን ሕግ ደግሞ ተላልፋችኋል። በላያችሁ ላይ ያለው ሕግ የተባለ ከዛ ጋር የተጻፈውን ታፔላ ማለት ነው። ታፔላ። ስለዚህ ይህንን ሕግ ስለተላለፋችሁ የተቀመጠውን ሕግ እናንተን ለመጠበቅ ነው። ነገር ግን ሕጉን ስለጣሳችሁ አሁን ለፍርድ ቤት መቅረብ ይኖርባችኋል ብለው ምን አደረጉ? ወደ ፍርድ ቤት ወሰዱ። እኚህ አዛውንት እኔ አላነበብኩም እንጂ ሕግ የማልታዘዝ ሰው አይደለሁም፣ ያለማንበቤ ብቻ ለዚህ ያደርሰኛል ብዬ አላሰብኩም ነበር በማለት በሐዘን ምን አሉ? ተናገሩ። ለነማን? ለነዚህ ለፖሊስ መኮንኖቹ ማለት ነው። በመጨረሻም አለቃ ወይንም እኚህ አዛውንት ወደ ፍርድ ቤት ቀረቡና ዳኛው የነገሩን ሁኔታ ሲሰሙ አለቃ በለጠ የዋህ መሆናቸውና በክፋት ያደረጉት እንዳልሆነ ተረዱ። ሆኖም ግን ምን ይሆናል? ዳኛው ጥፋት ሕጋዊ በሆነ መንገድ እንዲቀጡ አደረጉ። ምክንያቱም ሕግን አለማወቅ ሕግን ከመጣስ እልፍ አያደርግምና። ዛት ሚንስ እዚህ ጋር የምትመለከቱት የምትረዱት ነገር የሚሆን ምንድን ነው? እኛ ባለማንበባችን ብቻ ብዙ ጥፋቶች ልናጠፋ እንችላለን። ነገር ግን እነዚያ ጥፋቶች ከነዚያ ቅጣቶች ምን አንልም አንድንም ማለት ነው አንድንም። ስለዚህ ልትረዱት የሚገባ ነገር ቢኖር ምንድን ነው? ከዚህ ጋር ማንበብ መጻፍ ግዴታ ለእኛ ምናችን ነው? ዋሳችን ነው፣ ዋስትናችን ነው። በምንሄድበት፣ በምንወጣበት፣ በምንወርድበት ኢቭን የሆነ ቦታ አቅጣጫ እንኳን ለመለየት ማንበብ መጻፍ ካልቻልን በማይሆን መንገድ እንሄዳለን ማለት ነው። በብዛት ከተማ ላይ እና ቅጣቱ አነስተኛ የገንዘብ ቅጣት ቢሆንም ሁሉ አለቃ ቅጣቱን ከከፈሉት በኋላ ምን ሆነ? ወደ መንደራቸው ተመለሱና ከዚያን ቀን ጀምሮ ለወጣቱ እንዲህ ብለው ይመክሩ ነበር። የሚመክሩት ምክር ምንድን ነው? እኔ የደረሰብኝ ባለመማሬ ነው። ምን ያህል ሕይወትን እንደሚያጨልም አለመማር ምን ያህል ሕይወትን እንደሚያጨልም አይቻለሁ። መረጃ ማጣት ብቻ ሳይሆን ራስን ከሕግ ጥሰት መጠበቂያ መንገድ ነው። ሁሌም በምትሄዱበት ቦታ መረጃዎችን ለማንበብ ሞክሩ። የምታነቡትን ነገር ለራሳችሁ ሕይወት መከላከያ ምንድን ነው? ጋሻ ነው እያለ ይመክራቸው ነበር። አዎ አሁን እኛ ማንበባችን መጻፋችን ከማንም በታች እንዳናንስ የሚጠቅመን የሚያገለግለን ትልቅ ምንድን ነው? ጋሻ ነው ማለት ነው። ስለዚህ በአጭር ጊዜ ልንረዳበት የምንችልን ዋና መፍትሄ ይሆነናል የምንልን በዋናነት እንግዲህ አሁን ዘመኑ ባፈራው ቴክኖሎጂ ዩቲዩብ ላይ፣ ቲክቶክ ላይ እንዲሁም ሌሎች ማስታወቂያ ላይ በኦንላይን የትምህርት አገልግሎት እንሰጣለን እያልን ብዙዎቻችን ማስታወቂያ እንለቃለን። ነገር ግን አብዛኞቻችሁ ይህንን ማስታወቂያ በማየት ችላ በማለት እየተጠቀማችሁበት አይደለም። መማር ለምትፈልጉ ማንበብ መጻፍ ለምትፈልጉ ግን ከታች ቪዲዮ ላይ ስልክ አስቀምጥላችኋለሁ። እየደወላችሁ ትምህርታችሁን መማር ይኖርባችኋል ማለት ነው። ዛሬ የተማራችሁት ለነገ ምናችሁ ነው? ዋስትናችሁ ነው። የትም ቦታ ብትወጡ ብትወርዱ፣ ዕቃ ብትገዙ ያንን ምንባብ ካላነበባችሁ ምን ትላላችሁ? ትሸወዳላችሁ ማለት ነው። ትሸወዳላችሁ። ስለዚህ የሆነ ቦታ ላይ ተቀጥራችሁ እንግዲህ አሁን ደግሞ እዚህ ጋር ስለ አንድ ሰው ሲቀጠር የሆነ ቦታ ላይ ተቀጥሮ ያንን የተቀጠረበት አካባቢ ታፔላውን ባለማንበቡ ብቻ አንደኛ የጊዜ ማባከን የጊዜ ብክነት ይደርስበታል። ሁለተኛ ከሰው ጋር የመቀያየም
ይደርስበታል ማለት ነው። ስለዚህ እነዚህ ነገሮች ለማጥፋት ቀድመን ምን ማለት አለብን? መማር፣ መዘጋጀት፣ ማጥናት ይኖርብናል ማለት ነው። ስለዚህ ይህንን ለማድረግ ደግሞ ምን ይጠበቅብናል? ልጆቻችሁ በየትምህርት ቤቱ ሳሉ ነገር ግን ደግሞ አጋዥ አሁንም በተመሳሳይ ለምትፈልጉ ከዚሁ ጋር አሁንም ስልክ አስቀምጥላችኋለሁ። ሲቀጥል ደግሞ በልዩ ልዩ ምክንያት በስራ መስክ የገባችሁ እንዲሁም በተለያዩ ሀገራት በስደት መንገድ የሄዳችሁ ማንበብ መጻፍ ያልቻላችሁ ነገር ግን ዘወር ብላችሁ ስታስቡት ልክ እንደነዚህ አዛውንት ግራ ለተጋባችሁ ደግሞ አሪፍ የሆነ መፍትሄ በኦንላይን ትምህርታችሁን መማር ትችላላችሁ። በእጃችሁ ላይ ባለች ስልክ ብቻ ሌላ ምንም ሳትጠቀሙ በስልካችሁ ብቻ ደውሉልኝ፣ ትምህርታችሁን ልትማሩ ይገባል ማለት ነው። ስለዚህ ከዚህ ጋር ቪዲዮ ላይ በተቀመጠው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል ልታናግሩኝ ትችላላችሁ ማለት ነው። ሌላ አሁንም አንድ ታሪክ ልንገራችሁና አንድ አለሚቱ የምትባል በከተማ ዳርቻ የምትኖር ታታሪና ለስራዋ የምትተጋ አንዲት ሴት ነበረች። ይህች ሴት የቤት ሰራተኛ ሆና የምትሰራ ሲሆን አሰሪዋ በጣም ደግና ጥሩ ሴት ነበሩ። አለሚቱ በአንድ ወቅት አሰሪዋ ለስራ ጉዳይ ወደ ሌላ ከተማ መሄድ ስላለባቸው አሰሪዋን ለማጀብና የተወሰነ እቃዎችን ለማድረስ በከተማው ዋና የባቡር ጣቢያ በጠዋቱ 3 ሰዓት ለመገናኘት ምናሉ ቀጠሮ ያዙ። ከየት? በከተማይቱ ዋና የባቡር ጣቢያ። አለሚቱ በትምህርት ቤት የቆየችበት ጊዜ አጭር በመሆኑ ማንበብና መጻፍ ምን አትልም ነበር? አትችልም ነበር። አሁን ብዙዎቻችን እንጀምረዋለን። ምሳሌ 1 ወር 2 ወር እንጀምርና ነገር ግን ደግሞ በዛን ወር ውጤታማ ሳንሆን ቶሎ ተስፋ የምንቆርጥበት መንገድ እጅግ በጣም ምን ይሆናል? ከፍተኛ ይሆናል ማለት ነው። ስለዚህ ተስፋ ባለመቁረጥ ትምህርታችንን ሁሌም ቢሆን ልንማር፣ ልንረዳ፣ ልንገነዘብ ይገባል ማለት ነው። ስለዚህ ይህች ሴት በአጭር ጊዜ ማንበብና መጻፍ ስለማትችል ይሁን እንጂ አሰሪዋ ደግሞ ምን ሰው ነበሩ? ደግ ሰው ነበሩ። ደግ ሰው ነበሩ። ወደ ሰሜኑ ጣቢያ ዋናው በር ላይ ጠብቂኝ ብለዋት ስለነበር በቀጠሮ ቀን አለሚቱ በጠዋት ተነስታ ወደ ከተማው ገባችና ከተማዋ ስትደርስ ብዙ ሰዎችን እንዲሁም ደግሞ ህንፃዎችን ታይ ነበር። እንደለመደችው ሰዎች የሚሄዱበትን አቅጣጫ እየጠየቀች ስትሄድ ትልቅ የባቡር ጣቢያ መግቢያ በር ላይ የደረስኩ መሰላትና ታፔላው ምን ይል ነበር? ይህ የባቡር ጣቢያ መግቢያ አይደለም፣ ይህ የጭነት ማጓጓዣ ጣቢያ ነው። ተሳፋሪዎች ዋና ጣቢያውን ከዚህ 3 ኪሎ ሜትር ርቀት ላይ ይገኛል የሚል ማስተላለፊያ ወይም ጽሁፍ ማስታወቂያ ነበር እዛ ጋር። ነገር ግን አለሚቱ ባለማንበቧ ብቻ ከስሩ ቁጭ አለች። ምን መስሏት? የባቡር ጣቢያ መስሏት። ስለዚህ እዚህ ቦታ ነው ቀጠሮ የያዝነው ብላ በማሰብ የባቡር ጣቢያ ምን አለች? ተቀመጠች። ፀሐይዋ ወጣች። ቀኑ እየገፋ ሄደ። አሰሪዋ ግን በላይኛው ከተማ ክፍል ባለው ዋና ጣቢያ አለሚቱን በመጠበቅ እያማተሩ ነበር። አለሚቱ በቆመችበት ስፍራ ግን ተሳፋሪዎች ምን የሉም ነበር። እዛን ቦታ እነዚህ ተሳፋሪዎች የባቡር ተሳፋሪዎች የሉም ነበር። የሚያልፉት ምንድን ነበሩ? የጭነት መኪናዎች ነበሩ። ቀጥር ሲደርስ አሰሪዋ ስልክ ደውላላት አለሚቱ በለቅሶ ስሜት እመቤቴ አላገኘሁትም፣ እመቤቴ አላገኘሁትም፣ የባቡር ጣቢያው መግቢያ ላይ ነይ ግን ማንም የለም አለች። ነገር ግን ያለች እሷ ከባቡር ጣቢያው መግቢያ ላይ ምን አይደለችም ነበር ማለት ነው። አሰሪዋም ምን አለች? ግራ ተጋባችና አለሚቱ የትኛው ጋር ነው ያለሽው ብላ አሁንም ደግማ ጠየቀች። የሰሜኑ ታፔላ እያየሽው ነው ብላ አሁንም ደጋግማ ጠየቀች። አለሚቱ የነበረችበት ቦታ ሁኔታ ስትገልጽላቸው አሰሪዋ ብስጭትና በሐዘን አለሚቱ አንቺ ያለሽበት የጭነት ማጓጓዣ ነው፣ እኔ በላይኛው ጫፍ በዋናው ጣቢያ
ነኝ፣ አሁን ባቡሩ ልሄድ ጥቂት ደቂቃዎች ብቻ ነው የቀሩት፣ እባክሽን ድረሽልኝ ስትላት አለሚቱ ተንደርድራ ወደ ዋናው ጣቢያ ለመሄድ ታክሲ ብትጠራም በዛን ሰዓት የትራፊክ ፍሰቱ ከፍተኛ ስለነበረ መንገዱ ተዘጋጋባት። ከዛም በኋላ ይቺ አለሚቱ በዛን ስትሄድ ያን ባቡር ምን አለ አለፈ። አለሚቱ ማታ ላይ ተመልሳ መጥታ ምንድን ያለች ማንበብ ካለመቻለ የተነሳ በአንድ ታፔላ ተታለልኩ፣ እድሌንም ምን አልኩኝ አባከንኩ። እንግዲህ ባለማንበባችን ብቻ ብዙ እድሎች ያልፉናል፣ እጅግ በጣም ብዙ እድሎች ያልፉናል። እነዚህ ነገሮችም እኛ ውስጣችን ላይ ምን ማድረግ ይጠበቅብናል? መያዝ፣ ለትምህርት መዘጋጀት ይኖርብናል ማለት ነው። እንዳጠቃላይ በዚህ መንገድ ብዙዎቻችን ስላልተማርነን ትምህርታችንን ልንረዳ፣ ልናውቅ፣ ልንገነዘብ እንደምንችል ከዚሁ ጋር ልትረዱልኝ ይገባል ማለት ነው። በሌላ አገላለጽ ደግሞ አሁንም በተመሳሳይ አሁን አንድ ሰው ሱቅ ላይ ሆኖ ሊሰራ ይችላል። እንዲሁም ሌላ ስራ ንግድ ሊነግድ ይችላል። ስለዚህ በዛን ታይም ያ ሰው ካላነበበ እዛ ጋር ሱቅ የሚጠቀምባቸውን የትኞቹ አይነቶች እንደሆኑ አንብቦ መረዳት አይችልም። ጊዜውን በአግባቡ መጠቀም አይችልም። ሲሸጥም ያንን የትኛው ዕቃ የትኛው እንደሆነ ቶሎ ተገንዝቦ ለሚፈልገው አካል ሊያቀርብ ስለማይችል ቀድማችሁ መማር ይኖርባችኋል ማለት ነው። በልዩ ልዩ ምክንያቶች በተለያየ ቦታ ሆናችሁ መማር እየፈለጋችሁ ነገር ግን መማር ያልቻላችሁ ይህ አጭርና ቀላል መፍትሄ ይሆናል ብዬ በማሰብ እኔ ወንድማችሁ ከዚህ ጋር ምክሬን ልሰጣችሁ ብቅ ብያለሁ ዛሬ። እናንተ ደግሞ በዋናነት መማር የምትፈልጉ ከሆነ በኦንላይን ባላችሁበት ቦታ ሆናችሁ መከታተል ከፈለጋችሁ እዚህ ቪዲዮ ላይ ቁጥር አስቀምጥላችኋለሁ። እዚህ ባስቀመጥኩት ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች እናንተ በምትጠቀሙባቸው ማለትም በኢንስታግራም እንዲሁም ደግሞ በሜሴንጀር በመደወል እናንተ ትምህርታችሁን መከታተል እንደምትችሉ ከዚሁ ጋር ላሳውቃችሁ እፈልጋለሁ። ወላጆች ደግሞ ለልጆቻችሁ ማስተማር ለምትፈልጉ፣ አጋዥ ለምትፈልጉ ደግሞ አሁንም መደወል ትችላላችሁ። ከትምህርት ቤት መልስ እንደ ቲዩቶሪያል እንዲሁም ደግሞ እሁድና ቅዳሜን በመጨመር ለተማሪዎች አጋዥ ማካካሻ ቲዩቶሪያል እንሰጣለን። ለዛሬ ቪዲዮአችን ከዚህ ላይ እናጠናቃለን። መልካም ጊዜ